ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? ዛሬ በክፍል 11 ቪዲዮ ተገናኝተናል። ቀለም ስኩል የተለያዩ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በቀላሉ የምትማሩበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የምንመለከተው ቃላት ምስረታ ነው። እንግዲህ በባለፈው ክፍል ቪዲዮ በሀ እና በለቤት በጣም ብዙ ቃላቶችን መስርተን ነበር የተለያየ። ዛሬ ደግሞ በአራተኛው ፊደል በመ ቃላት የምንመሰርት ይሆናል ማለት ነው። ቃላት ከመመስረታችን በፊት ፊደላቱን አንዴ ላስታውሳችሁ። መ ሙ ሚ ማ ሜ ን ሞ ቅርጻቸውን በደንብ ለያቸው። መ ከሙ በምን ትለያለች? ሙ ከሚ በምንድን ነው የምትለየው የሚለውን ቅርጻቸውን አንደያቸው። ሞ ም ሜ ማ ሚ ሙ መ ማስታወሻ እያዛችሁ ቅርጻቸውን በደንብ ለዩ። እንግዲህ በእነዚህ በሰባቱ ሆሄያት አምስት ቃላቶችን እንመሰርታለን ማለት ነው። ምክንያቱም ቃላት የአማርኛን ቋንቋ ለማወቅ መሰረት ነው። አረፍተ ነገሮችን ለመስራት አረፍተ ነገሮችን መስራት ከቻልን ደግሞ አማርኛ መናገር ማንበብ ሆነ መጻፍ ቀላል ይሆናል ማለት ነው። ስለዚህ መሬት መሬት፣ መጣ መጣ፣ መከረ መከረ፣ መለሰ መለሰ፣ መላ መላ። ስለዚህ በመ የመጀመሪያዎቹን ሆሄያት ሁሉንም መ አድርገን ከመ በኋላ ያሉትን ደግሞ የፈለግናቸውን ፊደላት በማምጣት አምስት ቃላቶችን መስርተናል። መሬት፣ መጣ፣ መከረ፣ መለሰ፣ መላ የሚሉ አምስት ቃላቶችን መሰረትን ማለት ነው። በሙ ይሄው ሙን መጀመሪያ አደርጋለሁ። ሙዝ ሙዝ፣ ሙገጫ ሙገጫ፣ ሙሉ ሙሉ፣ ሙሬ ሙሬ፣ ሙገር ሙገር። ስለዚህ በሙ ሙዝ፣ ሙገጫ፣ ሙሉ፣ ሙሬ፣ ሙገር የሚሉ አምስት ቃላቶችን መሰረትን ማለት ነው። በሚ ሚ እዚህ ጋር የምትመለከቷት ናት። መጀመሪያዎቹ ሚን እናደርጋለን። ሚዛን ሚዛን፣ ሚጣ ሚጣ፣ ሚዲያ ሚዲያ፣ ሚሚ። ይሄ ቃላትን በመደጋገም የመሰረትናቸው ቃላቶች ናቸው። እነዚህ ሚሚ ሚሉ፣ ሚራጅ። ስለዚህ በሚ ሚዛን፣ ሚጣ፣ ሚዲያ፣ ሚሚ፣ ሚራጅ የሚሉ አምስት ቃላቶችን መሰረትን ማለት ነው። አራተኛው ደግሞ ማ ነው። ማ ማር፣ ማ ማድጋ ማድጋ፣ ማ ማማ። ይህም በመደጋገም የመሰረትነው ነው። ማ ማሰብ፣ ማ ማተብ። ስለዚህ እነዚህ በማ የመሰረትናቸው ቃላቶች ናቸው ማለት ነው። አምስተኛው ሜ ነው። ሜ ሜትር፣ ሜ ሜላት፣ ሜ ሜሮን፣ ሜ ሜንጦ፣ ሜ ሜዳ። ስለዚህ በሜ ሜትር፣ ሜላት፣ ሜሮን፣ ሜንጦ፣ ሜዳ የሚሉ አምስት ቃላቶችን መሰረትን ማለት ነው። በም ምሳር፣ ም ምጥ፣ ም ምላስ፣ ም ምክር፣ ም ምትክ። ስለዚህ በም ምሳር፣ ምጥ፣ ምላስ፣ ምክር፣ ምትክ የሚሉ ቃላቶችን መሰረትን። ሞ ሞፈር፣ ሞ ሞት፣ ሞ ሞላ፣ ሞ ሞተር፣ ሞ ሞዴል፣ ሞ ሞራል የሚሉ ቃላቶችን መሰረትን። ስለዚህ በሞ ሞፈር፣ ሞት፣ ሞላ፣ ሞተር፣ ሞራል የመሳሰሉ ቃላቶችን መስርተናል። ይህ ቀለም ስኩል ነው።
የተለያዩ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በቀላሉ የምትማሩበት የዩቲዩብ ቻናል ነው። በቀጥታ መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን በመስጠት ላይ እንገኛለን። ቻናሉን ሰብስክራይብ በማድረግ በየቀኑ መለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትዘነጉ። ለሌሎች ጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር ማድረግ ይልመድባችሁ። በቀጣይ ክፍል ቪዲዮ ደግሞ ሌሎች የአማርኛ ፊደላትን አይተን ቃላት የመሰረት ይሆናል ማለት ነው። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ቆዩ።